ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አባይ ርዕሶችን በማስቀደም እንጀምራለን። በጠላቶች የመከበው አደጋ በሚል የፓርላማ አባሉ ዶክተር ደሳለኝ ጫኔ ስለ ሶማሊላንድ እውቅና ሀሳብ አጋርተዋል። ሀሳቡ ምንድነው የሚለውን እንመለከታለን። ጅቡቲ ከግብጽ ጋር በወደብ ጉዳይ ውል ጨርሳ ተፈራርማለች ተብሏል። ይህም ሌላኛው ጉዳያችን ነው፣ እንመለከታለን። እስራኤል ለሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ የቀጠናው ፖለቲካ መካረሩ የቀጠለ ሲሆን የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ የምስራቅ አፍሪካ መሪዎቹን ድጋፍ ለመሰብሰብ ዲፕሎማሲያዊ ዘመቻ ጀምረዋል። በዚህ ዘመቻ ውስጥ ግን ኢትዮጵያ አልተካተተችም ተብሏል። እንዴት የሚለውን እንመለከታለን። ቤታችሁን ከአፍሪካ ታይምስ ጋር አድርጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር በጠላቶች የመከበው አደጋ በሚል የፓርላማ አባሉ ዶክተር ደሳለኝ ጫኔ ስለ ሶማሊላንድ እውቅና ሀሳብ አጋርተዋል። በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል ሲሉ ተናግረዋል። እስራኤል ለሶማሊላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካዊና በመካከለኛ ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ብለዋል። እስራኤል ሶማሊላንድን እውቅና መስጠቷን በምላሹ ወታደራዊ ቤዝና የባህር በር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ከኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሊላንድ ጋዛውያን የመቀበል ግዴታ የሚጣልባት ይመስላል ብለዋል። ውሳኔው ሶማሊያ፣ ግብጽ፣ ተርኪንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሊላንድ ምናልባት ደግሞ ለኢትዮጵያና አረብ ኤሚሬትስ የሚያስደስት ይመስላል ብሏል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፉ ድጋፍ እንዳያገኝ በር ሊከፍት ይችላል። ይህም ለኢትዮጵያ የበርበር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢውን የታላቅና የመካከለኛ ኃይሎች መራኮቻ የጦር ቀጠና ሊያደርገው የሚችል ከፍተኛ ስጋት አለ ብለዋል። በሌላ በኩል ይህ ውሳኔ በግብጽና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ ጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቷ አይቀርም ብሏል። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቷ በጠላቶች የመከበው አደጋ ስጋት ሊሆን ይችላል ብሏል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈራርሞ የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟ ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደራው የሚጠበቅ ይሆናል ብሏል። የቀጠናው ዲፕሎማሲያዊና ጂኦፖለቲካዊ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል ብሏል። ምክር ቤት ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖረን ሲሆን ያንን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው ብሏል። የሶማሊላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት ሊሆን ይችላል። በሰከነና የሀገርን የረጅም ጊዜ ጥቅም ባስጠበቀ መንገድ ማንቀሳቀስ ይገባታል ብሏል። በዚህ ልክ የሰከነና የጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮር እና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ጊዜ የሚነግረን ይሆናል። እህት ሀውለት እንዳለችው ጸሎትና ዱዓም አይከፋም ሲሉ ዶክተር ደሳለኝ ጫኔ ሀሳባቸውን ቋጭቷል። በሌላኛው መረጃችን ጅቡቲ ከግብጽ ጋር በወደብ ጉዳይ ውል ጨርሳ ተፈራርማለች ተብሏል። የኢትዮጵያ ተደጋጋሚ የወደብ ልማት ጥያቄ ምላሽ አላገኘም። ወደ ጅቡቲ የወረዱት የግብጽ ምክትል ጠቅላይ ሚኒስትር ሌተናንት ጀነራል ካማል ኤልዋዚር እንደተጠበቀ ለወደብ ልማት ስምምነት አስረዋል። ከስምምነቱ መካከል የግብፁ ኤልስዌዴ በዶራሌ የኮንቴነር ወደብ 23 ሜጋዋት የሚያመነጭ የፀሐይ ኃይል መሰረተ ልማት መገንባት የሚያስችል ነው ተብሏል። እንዲሁም የግብፅ ጭነቶች ማስተናገጃ 10 ሄክታር መሬት በጅቡቲ ዓለም አቀፍ ነፃ ንግድ ቀጠና መስጠት ያካትታል ተብሏል። በተጨማሪ በጅቡቲ ግሬት ሆርን ኢንቨስትመንት ሆልዲንግ እና በግብፁ የመንግስት ኩባንያ ሆልዲንግ ካምፓኒ ፎር ማርታይም እና የብስ ትራንስፖርት ማዕከል የተደረገ የመግባቢያ ሰነድ ስምምነትም የተካተተበት ነው ተብሏል። በተጨማሪም በጅቡቲ ግሬት ሆርን ኢንቨስትመንት ሆልዲንግ እና በግብፁ ሆልዲንግ ካምፓኒ ፎር ማርታይም እና የብስ ትራንስፖርት ማዕከል የተደረገው የመግባቢያ ሰነድ ስምምነትም የተካተተበት ነው ተብሏል። በስምምነቱ መሰረት 5 ሚሊዮን ኮንቴነር ማስተናገድ የሚችል አዲስ የኮንቴነር ወደብ ለመገንባት በመርህ ደረጃ ስምምነት ተደርሷል። የት አካባቢና መቼ ወደቡ ይገነባል የሚለው ግን አልተገለጸም ተብሏል። ኢትዮጵያ ወደቡ ልማት ከጅቡቲ ጋር ለመስራት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጊዜ አንስቶ ፍላጎት ስትገልጽ ብትቆይም የተጨበጠ ነገር አልታየም ተብሏል። በአንጻሩ ሌሎች ሀገራት በጅቡቲ የሎጂስቲክ መሰረተ ልማት በጋራ ሆነ በተናጠል
እንዲሁም ለበርካታ ዓመታት የማሳደር ስምምነት ሲያደርጉ እያስተዋል ነው ተብሏል። ወደ መጨረሻ ጉዳያችን ስንሻገር እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ የቀጠናው ፖለቲካ መከረሩ የቀጠለ ሲሆን የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ የምስራቅ አፍሪካ መሪዎቹን ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ ጀምረዋል። ፕሬዝዳንቱ ትናንት ዛሬ ባደረጉት ተከታታይ የስልክ ውይይት ከጅቡቲ፣ ከኬንያ፣ ከዩጋንዳና ከታንዛኒያ መሪዎች ጋር በወቅታዊ ቀጠናዊ ጉዳዮች ላይ መምከራቸው ተገልጿል። ፕሬዝዳንት ሐሰን ሼህ ስልክ የደወሉላቸው መሪዎች የጅቡቲ ፕሬዝዳንት ኢስማኤል ኡመር ጌ፣ የታንዛኒያ ፕሬዝዳንት ሳሚያ ሐሰን ናቸው። በውይይቱ ወቅት አራቱ መሪዎች የሶማሊያ ሉዓላዊነት፣ አንድነትና ግዛታዊ እማኝነት እንደሚያከብሩና ከጎኗ እንደሚቆሙ ለፕሬዝዳንት ሐሰን ሼህ አረጋግጦላቸዋል። ይህ ማለት እስራኤል የወሰደችውን አይነት ሶማሌላንድን እውቅና የመቀበል እርምጃ እንደማይከተሉ በተዘዋዋሪ ያረጋገጡበት ነው ተብሎ ይታመናል። ይህ የስልክ ውይይት የተደረገበት ጊዜ እጅግ ወሳኝ ነው። እስራኤል ለሶማሌላንድ እውቅና መስጠቷን ሌሎችም ሀገራትም በተለይ የምስራቅ አፍሪካ ማህበረሰብ አባላት ተመሳሳይ እርምጃ እንዳይወስዱ ቀድሞ ለመከላከል የታለመ ተብሏል። ያናገራቸው መሪዎችም በተለይም ኡጋንዳ፣ ኬንያ እና ጅቡቲ በሶማሊያ የሰላም ማስከበር ተልዕኮ ወታደሮቻቸው የሚገኙ ሀገራት ናቸው። የእነዚህ ሀገራት ድጋፍ ለሶማሊያ ህልውና ወሳኝ ነው ተብሏል። ፕሬዝዳንቱ ጎረቤት ሀገራት መሪዎች ጋር ሲነጋገሩ ኢትዮጵያ የለችበትም ተብሏል። በሁለቱ ሀገራት መካከል ያለው ግንኙነት አሁንም እንደቀዘቀዘና ሶማሊያ ኢትዮጵያ እንደ ስጋት እንደምትመለከተው ማሳያ ነው ተብሏል። ፕሬዝዳንት ሐሰን ሼህ መሐመድ ይህን ዲፕሎማሲ ጥረት በማጠናከር የሶማሌላንድን ዓለም አቀፍ ተቀባይነት ለማኮላሸት እየሰሩ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱ መረጃዎቻችንን እንብጣችሁን ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ ላይ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን ብለናል።